Look at. ሰላም እንደምን አላችሁ ዴት ቤተሰቦቻችን። አሁን ከላሊበላ ገና እየመጣው ነው፣ ቤቴ እንዳረፍኩ ማለት ነው። ምግብ ብቻ ነው የበላሁትና ለመምጣት የቸኮልኩት እዚህ ቦታ እዚህ ተራራ ላይ ነበረ። እንዴት ናፍቆኝ እንደነበረ እንዴት ልንገራችሁ። የምሬ ነው የምላችሁ ማርያምን። እኔ በቃ ገጠርን በክረምት መጎብኘት ምን ያክል እንደሚያስደስተኝ በቃ ከሁሉም በላይ ምን ያስደስታል ብትሉኝ በቃ ገጠርን በክረምት መጎብኘት ማለት ነው። እንደምታዩት ይሄ ከኔ በታች የምታዩት እኔ አሁን ተራራ ላይ ነው ያለሁት። ከተራራ በታች የምታዩት እንዳለ ሩቅ ቦታ ድረስ ያማዶ የሚታያችሁ ሁሉ ከአንድ ወር ከ15 ቀን በፊት ባዶ ነበረ። በቃ እርሻ ብቻ ማለት ነው። በቃ ጭው ያለ ነበረ፣ ደረቅ ማለት ነው። አሁን እንደምታዩት ለዛው እንዴት እንደሚያምር በመቤቴ ስም ይሄ ቪዲዮ ምንም ቁም ነገር ላይ መስላችሁ ይችላል ስጭንላችሁ፣ ነገር ግን በቃ ስሜቴን ልግለጽላችሁ። የምር ነው በቃ እንደው ከሁሉም በላይ በቃ በክረምት እንደዚህ ገጠርን መጎብኘት እንዲሁም ሙሉ ለሙሉ ክረምት በጣም ነው የሚመቸኝ፣ እንደዚህ አረንጓዴ ነገር ማለት ነው። እንግዲህ ስንዴው፣ ምስሩ፣ ባቄላው፣ ጤፉ ምናምን እንደምታዩት አምሮበታል። እግዚአብሔር ይመስገን። ክረምት ዘግይቶ ቢመጣም አሁን ግን ቆንጆ ሆኖ በቅሏል። እንደምታዩት እንግዲህ ዝናብም እየጣለለን ነበረ። እንደውም እንዳጋጣሚ መንገድ ላይ ራሱ ዝናብ እየመታኝ ነው። ቤት ድረስ ከመኪናው ወርጄ ቤት ድረስ ራሱ የደረስኩት ማለት ነው። እንዴት እንደሚያምሩ በስላሴ በስማም ተመስገን መድኃኔዓለም። በስማም እንዴት እንደተነፈስኩ ነው የምላችሁ በስላሴ ስም። በቃ የሆነ እዚህ ለጥ ብል ድንጋዩ ጋር ራሱ ምናምን የሚጎረብጠኝ የሚቆረቆረኝ ራሱ አይመስለኝም። በስላሴ ስም ተመልከቱት። እግዚአብሔር ይመስገን የምር ሁሉንም በጥበቡ መስራት የሚችል አምላክ ስላለ ማርያምን። አሁን ከሆነ ጊዜ በፊት ማለት ነው ከአንድ ወር በፊት ክረምት ቀረ ምናምን እያለ ሰው ሲጨነቅ ምን ሲል እንግዲህ ሐምሌ ምናምን ነው የገባው ክረምት ማለት ነውና እግዚአብሔር ግን በቸርነቱ ተመልከቱ ምድሩን በጸጋ ሞልቶታል። እሱ ካሰበው አንድ ስቴፕ ራስ ፈቀቅ ማንለኛ፣ ነገር ግን በጭንቀት እንሞላለን ማለት ነው። እግዚአብሔር ይመስገን ስለሁሉም ነገር። የምሬ ነው የምላችሁ ገጠርን እንዴት እንደምወደው። ሁለት ወር እንኳን አልሞላኝም፣ አንድ ወር ከ20 ቀን አካባቢ አዲስ አበባ ቆይቻለሁ በአሁኑ ዙር። በቃ ክረምቱ እንዴት ናፍቆኝ እንደነበረ። ክረምት እዛም አለ፣ ነገር ግን እዛ ከተማ ያለው ክረምትና እዚህ ያለው ክረምት በጭራሽ ነው የማይገናኙበት። መቤቴ እዚህ በቃ መንፈስን የሚያድስ ነገር በቃ ነው ያለው እያንዳንዱ ነገር። ገና ዞር እያልኩኝ አካባቢውን እስከማሳያችሁ ቸኩያለሁ። አሁን በቃ ከእንግድነት ስለሆነ የመጣሁት ወይም ከመንገድ ስለሆነ የመጣሁት በቃ ቤት ምሳ ከበላው በኋላ ቀጥታ እንግዲህ ነው የተባልኩት ሁላ ልምዴን ስለሚያውቁት እነ ፋሚሊዎቼ ማለት ነው። በቃ በተራራው ልሄድ ነው የተባልኩት እና በቃ ምግቡ እንደጨረስኩኝ ወደ ተራራው ነው የወጣሁት ማለት ነው። ይሄንን መልክዓ ምድር እየጎበኘው እገኛለሁኝ። ወደፊት ብዙ ነገር አሳያችኋለሁ። ይሄንን አካውንት ሰብስክራይብ ማድረጋችሁን እንዳዘነጉ። እስማም ቦልድ